ስሙና ግብሩ የተስማሙለት ኃያል ሰማዕት እንኳን አደረሳችሁ። ቻናሉ አዲስ ስለሆነ ሁላችሁም ሰብስክራይብ አድርጋችሁ በመጀመር ቪዲዮውን ላይክ በማድረግ ድጋፋችሁ እንድትገልጹልኝ ጠይቃችኋለሁ። ጥቅምት 3 በዚች ቀን አሕዛብ በሰለጠኑበት አስቸጋሪ ዘመን ከክርስቲያን እናትና ከአሕዛብ አባት በግብፅ ምድር ተወልዶ ያደገ በዘመኑ ሕግ መሠረትም ከወላጆች ውስጥ አንዱ አሕዛብ ከሆነ ክርስቲያን ሆኖ መጠመቅ በሰይፍ የሚያስገድል ወንጀል ነበርና ለብዙ ዘመን ሳይጠመቅ የኖረ እናቱ ግን ባይጠመቅም ፍቅረ ክርስቶስና ሥርዓትን ታስተምረው ጸበል ታጠጣው እምነት ተቀባውና በድብቅም ቅዳሴ ታሰማው የነበረ አንድ ቀንም ሕፃናት ሲቆርቡ አይቶ ካልቆረብኩ ብሎ ቢያለቅስባት የምታደርገው ነገር ብታጣ እግዚአብሔር ሆይ ልጄን እርዳው ብላ ከሰንበት በረከት ወይም ከሰንበት ቂጣ ባቀመሰችው ጊዜ የመንፈስ ቅዱስ መዓዛ ያደረበት እያደገ በሄደ ቁጥርም አለመጠመቁ ያንገበግበው ነበርና የሚጠመቅበትን ዘዴ ሲፈልግ ክርስቲያን ሚስት አግብቶ ባማከራት ጊዜ ወደ ሌላ ሀገር ሂድና ተጠመቅ ብላው ወደ ሶሪያ ሀገር ሄዶ ተጠመቀ። ከዛም ቀጥሎ ወደ ኃያሉ ሰማዕት ቅዱስ ጊዮርጊስ ሀገረ ልዳ ይገባ። ከዚህ ቀደም የነበረው ስም የአሕዛብ ስም ነበርና የልዳን ሀገር ሰዎች ስም አውጡ ሊባላቸው ጊዜ እነርሱም መንፈስ ቅዱስ መርቷቸው ጊዮርጊስ ብለው የሰየሙት። እርሱም እጅግ ደስ ብሎት የልዳው ሰማዕት ኃያሉ ቅዱስ ጊዮርጊስን እያገለገለ ብዙ ጊዜ የቆየ። ወደ ግብፅ ምድር በተመለሰም ጊዜ አሕዛብም በክርስቲያን ስም ሞገስና ክብር ባዩት ጊዜ እጅግ ተበሳጭተው አስረው መከራ ያበዙበት፣ ደበደቡት። መንገድ ላይ የጎተቱ የተሳለቁበት። እናቱና ሚስቱ መጥተው አይዞ በርታ፣ ያንተ ሰማዕት መሆን ለእኛም ለአንተም ክብር ነውና እያሉ ያበረቱትና ያጽናኑት። በመጨረሻም አሕዛብ በዚች ቀን አንገቱን ቆርጦ የገደሉትና አላረካቸው ቢል ቅዱስ ሥጋውን በእሳት ያቃጠሉና ወደ ባህር የጣሉ የተባረኩ እናቱና ሚስቱን በዚች ቀን ከባህር አወጥተው የቀበሩት ስምና ግብር የተስማሙለት ቅዱስ ጊዮርጊስ አዲስ በዚች ቀን ረፍት ይታሰባል። በልጅነታቸው መንነው ብዙ ጊዜ በማሳለፋቸው ሥጋዊ አካላቸው እጅግ አልቆና ደክሞ የነበረ ለብዙ ጳጳሳት ረዳት ሆነው ያገለገሉ ከቆይታ በኋላም በእግዚአብሔር ፈቃድና በሕዝብ ምርጫ ለእስክንድርያ 51ኛ ፓትርያርክ ሆነው በቅዱስ ማርቆስ መንበር ላይ የተሾሙ በሹመታቸው ጊዜም የክርስቶስን መንጋዎች በሚገባ የጠበቁ ከባድ የሆነ የእግር ሕመም ያሰቃያቸው ስለነበረ ፈጣሪያቸውን ነፍሳቸውን እንዲቀበል ለምነውት በተሾሙ 5 ወር ከ15 ቀናቸው በክብር አርፈው የተቀበሩ ቅዱስ አባታችን አባ ስምዖን ሊቀ ጳጳሳት በዚች ቀን ረፍታቸው ይታሰባል። ታላቅ ኢትዮጵያዊ ጻድቅና ሊቅ የእመቤታችን ወዳጅ ሊቀ ሊቃውንት አምደ ሃይማኖት በላይ መጻሕፍት ዳግማዊ ቄርሎስ አባ ጊዮርጊስ ዘጋስጫ በዚች ቀን ጽንሰታቸው ይታሰባል። ቅዱስ ጎርጎርዮስ ዘአርማንያ፣ ቅድስት ታወድራ ልዕልትና ቅድስት ታወፊላም ዓመታዊ በዓላቸው ይከበራል። በዓታ ለማርያም ድንግል ወላዲተ አምላክ፣ ቅዱሳን ኢያቄምና ሐና፣ ቅዱሳን ካህናተ አበው ቅዱስ ስምዖንና ዘካርያስ፣ አባ ሊባኖስ ዘመጣ፣ አቡነ ዜና ማርቆስ፣ አቡነ መድኃኒነ እግዚእና ቅዱስ ቄርሎስ ሊቀ አምደ ሃይማኖት ደግሞ ወርኃዊ በዓላቸው ይታሰባል። ለእግዚአብሔር ክብር ምስጋና ይሁን። እኛም ቅዱሳኑን አክብረን በስማቸው ምግባር ትሩፋትን ፈጽመን በረከታቸው እንድንሳተፍ አምላከ ቅዱሳን ይርዳን።